ካንስሌሽን በእጅሽ አልሰጥሽም ወደ ሀገርሽ ልክሻለሁ እያለች እያስፈራራች የሆነች ልጅ መጨረሻ ልናስይዛ ስንና የለቀቀቻል። ፖሊስ ልከን እንትን ልታደርግ ስትል እንዴት እንደነቃች አላውቅም እንትን አደረገቻል። እና ምን ይሄ ሲመጣ ምን ተድቢር ኦፊስ ቢከፈት ተድቢር ኦፊሱ ተከፍቶ የተከፈተው ተድቢር ኦፊስ ለጋራ ቢሆን የሚገኘው የኮሚሽን የሚከፈለው የተድቢር አንቺ አሁን ተከራይተሽ የምታገኘዋል ያንቺን አንነካም። የተድቢሩ የሚገኘው ግን የራሳቸው ቢሆን ነገ ኢንሹራንስ ቢሆናቸው ሲታመሙ አዋጠን መላካችን ስለማይቀር ወደ ሀገራቸው የቲኬት ቢሆን ያበር ቢቀመጥ ቢጠራቀምላቸው ይሄንን በሰፊው እናወራለን። ወልደ ጊዮርጊስ ጊዜ ይፈልጋል። ታማኝ ሰራተኞች መሆናችንን እናስመሰክርና አጠገብህ መተን እናዋራሃለን። ከነሱ ጋር ይቅር በላቸው። ሁል ጊዜ አንድ ነገር ለማሳመር አንድ ነገር ማበላሸት ያለ ነው። ልብህ ሰፊ ነው፣ ልብህ ትልቅ ነው። ይቅር በላቸው። እኔ አልችልበት የሚቅር ማባባል እነሳሪ ተናገሩና እዚህ ያደረሰኝን ዋናው ነገር ደግሞ ቢኖር ይሄ ነው። ቂም አልይዝም። ቂም መያዝ ማለት ውስጣችን ጥላቻ ይኖራል። ድምፅ ይሰማል። ጥላቻ ካለ ውስጤ አእምሮዬ ፍቅርን ባሰብኩ ቁጥር አእምሮዬ እየጠላው ጥላቻ አእምሮዬ ውስጥ ካለ ሰውነቴ የሚያመነጨው ሆርሞን አለ። አእምሮዬ ቢዚ ይሆናል። የስራ ሀሳብ ማሰብ አልችልም። ምክንያቱም እሱም በመጥላት ወይም በሱ ቂም ቢዚ ይሆኛለሁ እና ለራሴ ስለማስብለት የራሴን ሕሊና ስለምፈልገው የራሴን ልብ ስለምፈልገው ቂም አልይዝም። ይህ በጣም ደስ የሚለው የምወድበት የምኮራበት ባህሪ ነው። ማንም ላይ ቂም አልይዝም። ማንም ላይ ከዛ ውጭ ጸብ የነበረኝ ከድህነቴ ጋር ነው። ድህነቴን ድባቅ መትቼዋለሁ። በቃ ሌላ ጠላት የለኝም፣ ወደፊትም አይኖረኝም። ሰዎች ሊያስቀይሙኝ ይችላሉ፣ አውቀውም ሳያውቁም። በደንብ ደግሞ ባህሪዬን ሲያውቁ ያኔ እነሱ ናቸው የሚያፍሩት እንጂ እኔ ምንም ችግር የለብኝም። እኔ ምንም ፍቅር ማለት የምትፈልገው ነገር ካለ በልና አሳጥረህ። እሺ በጣም አሳጥረዋለሁ። እውነት ለመነጋገር እዚህ ደረጃ ላይ የተደረሰው ችግሬን ለመፍታት ነው እንጂ ያው የሰዎችን ስም ማጥፋት አስቤ ያደረግኩት እንዳልሆነ ሕሊናዬም ልቤም ስለሚያውቀው ብዙ ያክል የሚያስጨንቀኝ ነገር አይደለም። እኔ ምንድን ነው መፍትሄ ለችግሬ መፍትሄ ነው። ያው ቃላት ማሳመርም አይደለም፣ ያው ቃላት በማሳመር ስለሆነ የሚሄደው። እኔ እንደገና ደግሞ ሁለተኛ እግዚአብሔር በሚያውቀው ሚዲያ ላይ እንዲወጣ በፍጹም አላሰብኩኝም፣ አልተናገርኩኝም። ማንም ይሆን ምንም ይሆን። ነገር ግን ምንድን ነው እሱ ፊት ለፊት ሂጄ ቀኑ እንዲያሳጥር ከማናገር ውጭ ሌላ ነገር አይደለም። ሌላ ምንድን ነው በእኔ ንግግር ነገሮችን ለማስተካከል ብዬ ትርፍ ቃላት ተናግሬ ስሙን አጥፍቼ ከሆነ በምትወዳት በመብርሃን ቪዲዮ ልክፈትና ይቅርታ ልጠይቅ። አያስፈልግም። እኔ አልተቀየምኩም። ብቀየም ነበር ይቅርታ መጠየቅ። ማምላክ ምስክሬ ናት። እኔ አልተቀየምኩም። ማንም ላይ ቂም አልያዝኩም። ማንም ላይ ጥላቻ የለኝም። ተናድጃለሁ ይህን ስሰማ። ለምንድን ነው እኔ ይህን ያህል እንትን እያደረግኩኝ ለምንድን ነው እንደዚህ እንትን የሚያደርጉኝ ብዬ ተናድጃለሁ እንጂ ቂም አልያዝኩም። በቃ ያ ደግሞ አሁን ክሊር ሆኖልኛል። መልካም ባጠፋዊ ለሁሉም ነገር በጣም ይቅርታ። ምንም ችግር የለም። ያው ግን እንድትረዳል የምፈልገው እንደተባሉት ነገሮች ሳይሆን እኔ በየትኛውም መንገድ በቅንነት መጥቼ ፊት ለፊት ችግሬን ለማስረዳት ካልሆነ በስተቀር የተወሩት ሁሉ እኔን አይመለከቱኝም። ሕሊናዬም ስለሚያውቀው ብዙ እንትን ላልችልም። አመሰግናለሁ። ስለ ፍቅር እናመሰግናለን። ስንታየው ማሚ ወይ አንዴ ኮመንት ላይ በጣም ሜሽን እያደረጉ እየተናገሩ ነው። ቤቲ አልሀበሻ አፍናችሁታል፣ ራሱን ያጥራ እያሉ ነው፣ ስሙን ያጥራ እያሉ ነው። ምንም የተበላሸ ነገር የለም። አፍናችሁታል እያሉ ነው። ይኸው ወደ ላይ እኮ ስለዚህ እሱ ይናገርና ሄኖክ አንድ ጊዜ ሄኖክ ፕሊዝ ሄኖክ፣ ምክንያቱም ኮመንታተሮች የተረዱት ቤቲ አልሀበሻ አንዴ
ያ ቤት ያለ ሀበሻ እንደ ተጫነውን የነሱ ያሉትና አንድ የራሱን ያጥራና ከዛ ላይ ወደ ይቅርታ ይገባል። ቀጥሎ ወንድሜ። እሺ አይ ምንም ጫና ነገር አለ ብዬ አላምንም። ለምን በመነጋገር አምናለሁ። ያሉትንም ነገሮች ተናግሬያለሁ። በመልካም ነገር የሄድኩትና ያደረግኩት ነገር መጥፎ ነገሮች ሊዞብኝ እንደመጣ አምኛለሁ፣ ተቀብያለሁ። ያ እንደ ጥፋት ከተቆጠረ ወልዴ ዛሬም ነገም ይቅርታ ጠይቃለሁ። አሁንም ቢሆን ቆሜ ጥፋት ከሆነ እኔ ግን ቅድም እንደተናገርኩት ያ ነገር እግዚአብሔር በሚያውቀው ፍቅር ራሱ እንደደወለብኝ እሱም ነግሯቸዋል። እዚህ ጋር ግልጽ ያለ ነገር ነው። እኔ እስከ ዛሬ ድረስ ሄኖክ ያውቃል። የብር ችግር ኖሮብኝም አያውቅም። ብር ቆየብኝ ብዬም ከእነሱ ጋር አንድም ቀን ደውዬባቸው ጠይቄያቸው አላውቅም። በየ2 ቀን የሚምጣ በየ3 ቀኑ የሚምጣ በ10 ቀን የሚምጣ አንድም ቀን ተነጋግረን ተጠያይቀናናል። የብር ችግር ኖረውብኝ ተሸግሬን አስቸግሬያቸው አላውቅም እስከ ዛሬ ድረስ። እግዚአብሔር ምክክር ለምን ይሄኔ እዚህ ጋር ስላለቅ መናገር ትችላለሁ። ምናልባት በእኛ ድርጅት እንኳን ሌላ አይደለም ኦርደር የመዳም ቅመሞች ኦርደር ራሱ አንድ መዳም ቅመም ያልተቀየረላት ካለ የወይኒ መናገር ይችላለን ፊት ማለት ነው። ጥፋት የመዳም ቅመሞች እንኳን አንድም ነገር በእኛ በድርጅታችን ሽፎን አጠረን ሲል እንኳን እንቀይራለን። ይህንን እያንዳንዱ እንደውም ምስክር ወጥቶልናል። የእናንተ ኦርደር ኤኒታይም የእናንተ ኦርደር ከሎኬሽን ጀምሮ አንድም ቀን አሸግሮን አያውቅም። ከስተመሮቻችሁም አሸግረውን አያውቁም። እናንተም አሸግራችሁን አታውቁም ነው እያለን የነበረው። አሁንም ቢሆን እኔ ያለው ነገር ይሄ ነው። ከጀርባ ምናምን የሚለው አንድም ቀን እኔ ከዛሬ ውጭ ከሰው ጋር አውርቼ አላቅም፣ ተነጋግሬም አላቅም፣ ማንንም አግኝቼ አላቅም። ዛሬ አዎ ተደውሎልኛል። እንዳልኳችሁ መሲን ቀጠሮ አስይዣለሁ። እባካችሁ ኦርደር ብር እየቆየብኝ ነው፣ እባካችሁ አብረን እንሄድ ሲለኝ ችግር የለውም እነከሌ እንኳን አሉ ብዬዋለሁ። እነኛ ሰዎች ራሱ አያውቁም። የሚገርማችሁ እሱ ፈቃደኛ ከሆነ ይኸውልህ እሱ ፈቃደኛ ይኸው ያለ ሰው ነው። እሱ ፈቃደኛ ከሆነ እነንትናን ራሱ ይዤ እመጣለሁ አብረን እንሄዳለን ብዬዋለሁ። እነኛን ሰዎች ራሱ እኔ ኃላፊነት ወስጄ ነው። ለምን እንደዛ አይነት ነገር ቢሆን ለምን እንደዛ አደርጋለሁ? አሁንም ቢሆን እንደዛ አይነት ነገር የለም እኔ ጋር ዛሬም ነገም ከማንም አልገናኝም። ከማንም በቤት ያበሻ በሚመጣው ቀጥታ ጠይቁኝ። ኤኒታይም ያጠፋሁት ነገር ካለ በእግዚአብሔር ስም ይቅርታ ልጠይቃችሁ ፈልጋለሁ። ይህኒ ምናልባት በእኛ ድርጅት ላይ ያለው ነገር አንድ የሆነች ነገር ብትለኝ ደስ ይለኛል። ምን ያህል እኛ በአንተ ላይ ምንም አይነት ቅሬታ የለንም። ምክንያቱም ብዙ ጊዜ ያው አንተም በመነጋገር ታምናለህ፣ እኛም ደግሞ እንጠይቃለን። በጣም ብዙ ጊዜ እንደውም ችግር አለ ወይ ብዬ ጠይቃለሁ። ኦርደር ስታመጣም ሳታመጣም በስልክ እየደወልኩ ምንም አይነት ችግር የለም፣ ማርያምን የለም። አንዳንድ ሰፕላየሮች አሉ ከሌ አልልም የተባሉትን እቃ አይልኩም። ከፍቅር ጋርም ልክ እንደዚሁ ቅድም 9 ሰዓት ላይ ተገናኝተን ነበር። ያለ ችግር አለ ወይ በእኛ በኢቴች ዲሊቨሪ ላይ ችግር አለ። ከ4 ቀን በፊት ደውዬለታለሁ። ኦርደር ሲቀንስ እሱ ፍቅር ችግር አለ እንዲህ ምንድን ነው ምን ተፈጠረ በእኛ ስራ ላይ ችግር አለክ ምናምን እጠይቃለሁ። ምክንያቱም ከስተመሮቻችንን እንጠይቃለን። ምን ያህል አልደወልኩልህም ችግር አለ ወይ ብዬ ፍቅር አልደወልኩልህም ችግር አለ ብዬ ኤኒታይም እኮ እንደዋወላለን። ይሄ እንታይ እና ምንም አይነት ችግር የለብኝም። ንገረኝ ብያለሁ። የከስተመር ኮሜንት እናንተ ጋር ከመጣ ታውቁት እንደሆነ ኤኒታይም ከስተመር ኮሜንት እኛ ላይ በእኛ ምክንያት 5 ሳንቲም ካቀረበ አለ አንድ ነገር ካለ የከስተመርን ኮሜንት ለእኔ ንገረኝ ብያለሁ። ኃላፊነቱን ወስዳለሁ ብያለሁ። በእኛ በኦርደራችን ብለኸኛል። ለምን የመዳም ቅመም እንዴት ሆና ብሯን እንደምታመጣ ስለማውቅ ችግር ካለባቸው በቃ እናሳጥረው። ሁሉም ሰው ደክሞታል። ያው አሁን የተግባባችሁ ሰላም የወረደ ይመስለኛል። እኛም ደግሞ እኔ መሲ፣ ሳሪ እዚህ ጋር ቲጂ ማናችንም በንግግር ያስቀየምናችሁ ካላችሁ ይቅርታ። የመጨረሻ የምናገረው ነገር አለ ገና ወንድሜ ወልደ ጊዮርጊስ 3800 ሰው በተሰበሰበበት እና እንዲሁም በምትወዳት መብራን የምጠይቅህ አሁን እኔ ያለሁት ችግር ላይ ነው። አግኝተህ እንድታወራኝ እፈልጋለሁ። በጣም የማልወጣው ችግር ውስጥ ነው ያለሁት። በቃ በመብርሃን እንድትረዳኝ እንድታግዘኝ እፈልጋለሁ። በየትኛው መንገድ እንደሚባለው እንደሚደረገው አይደለም። ሜይ ቢ በዚህ ሰሞን ሽፉን በ50 ብር እና በ40 ብር የሚሸጠው በጣም ችግር አለብኝ።
በቃ አንድን ሰው ከመከራ ከችግር ማውጣት ሜቢ ካለውበት ሁኔታ እንድትረዳ ይፈልጋል። በአካል አግኝቼ ላውራህም የፈለግኩት አንደኛው ለዚህ፣ ሁለተኛው ደግሞ ከስር 10 ሸጥኩኝ 20 ሸጥኩኝ። ምክንያቱም ያሉኝ ሰራተኞች ወደ 30 ምናምን ሰራተኛ ቀንሻለሁ ከሴልሶች ውጭ ማለት ነው። በጣም ብዙ ችግሮች ነበሩብኝ። እነዛ ችግሮች ተቀርፏል። ነገር ግን ካለውበት ችግር ለመውጣት ሜቢ ለ30 ሰከንድም ለ1 ደቂቃም አግኝቼህ ይቅርታም ብጠይቅህም ብትረዳኝም እጅግ ደስ ይለኛል። አመሰግናለሁ። እጨርሻለሁ። ፍቅር ግን እኮ ዛሬ ሰራተኛ ፈልጋለሁ ብላ አውጥተዋል እንትን ላይ ማስታወቂያ ከይቅርታ ጋር ማለት አይቼ ነው። ይቅርታ፣ በጣም ይቅርታ፣ ቪዲዮ ስለሰራ ብዬ ነው። ማስወጥቼ ነው የመጀመሪያዎቹ፣ ሁላቸውንም የመጀመሪያዎቹን ስላስወጣው ነው እንደ አዲስ በኮሚሽን የሚሰሩልኝ ልጆች። ምክንያቱም ያለብኝ እንትን አድርጌ አስወጥቼ ነው። እሺ እኔ እንትን ነው ላውራና እንግዲህ እንጨርስና እንተኛ ከይቅርታ ጋር ማለት ነው። ማሚ በትልቁ አርጊኝ፣ እዛ ጋር ቦታውን ስጭ። በትልቁ አርጊኝ እንዴ ሙኒት። እንደሱ እንዴ ዘና ብዬ እንዳወራ ማለት እስካሁን ከፈለግሽ እንዲያውም ይኸው እንደ ያው እስካሁን ብዙ ነገሮች ብለናል። በብዛት ኢቲኤች ደሊቨሪ የመጣው ኦፕሽን ወይም ደግሞ ስራ ለብዙዎቻችን ጥሩ ነገር ነው፣ ለሰራተኞቹም ለተጠቃሚዎቹም። እንዳለው ቅድም አብዛኞቹ ከ100% 75%ቱ ኢቲኤች ደሊቨሪ የግዴታ ካላመጣችሁ እቃ አንፈልግም እየተባለ ሲከነሰል ስለነበረ የገቧሉ። 25%ቱ ደግሞ ጀስት በቃ ስራውን ፈልገውት ወደውት የገቧሉ። ነገር ግን አሁን አብዛኛው ሰው ስራውን ተጠቃሚ አድርጎ እየሰራ ያለ ሰው ነው። ስለዚህ በመስራታችሁ በጣም እናመሰግናለን። እኔ እንደውም ወልዴ ጋር ማውርተናል። እንግዲህ ያው ባልትና ተጠቃሚ እናንተ የምትሸጡ ከሆነ እንዳይጋጭ በሚለው ግን ጥያቄ ጠይቄ እርሚ ሀበሻ ልብስ ጋር ስልክ አብሬ ሽሮን በርበሬ ላክ ብዬ ችግር የለም ተብሎ ተፈቅዶልኝ፣ ያው እኔም እየላኩ ነው። ኤኒዌይስ እንደ እንትን አይደለም ተፈቅዶልኝ ነው። ምናልባት የማታውቁ ካላችሁ ጠይቄ ይህ እናንተ ነገር ስለሆነ እዛ ላይ ግን ብዬ ጠይቄ ተፈቅዶልኝ አብሬ ይልካሉ። ቢኮዝ ልጆቹ 2 ደሊቨሪ ከሚከፍሉ ከማለት አንጻር ባልትናም ደግሞ የምንሰራውን ሰዎች ምን አለ ብታመጡም ብዬም ኮምፕሌን አቅርብ ያለው እንግዲህ አቶ ወልደ ጊዮርጊስ በኔክስት እንደምትመጡ ተስፋ አለኝ። ከዚህ ውጭ የተነጋገርናቸው ነገሮች ሁሉ እንዳሉ ሆነው ነገር ግን ከፍቅር ዲዛይን ጋር ያለውን ነገር ፈታችሁ በጥሩ ሁኔታ አብራችሁ ብትሰሩ ነው የኛ ፍላጎት። ከዛ ውጭ እንግዲህ በርቱ፣ ጠንክሩ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከዛን አልፎ ተርፎ ደግሞ እንግዲህ እንደዚህ ሽንጡን ገትሮ የሚከራከር እንትን ማናጀር ስላለ በጣም ጎበዝ ነው ሄኒ። እኔም ለኤርሚ ሀበሻ እንዲገትሬ ነው የምከራከረው። ገባ 4 ዓመት ሙሉ ስለሰራ ማለት ነው። እና ጎበዝ ነው ሄኒ፣ አድንቀነዋል። ግን አንዳንድ ጊዜ ስህተቶች ይፈጠራሉ። እኛም አውርተን እናውቃለን። ብዙ ጊዜ ምን ብለናል መሰለ ወልዴ ሰፋ ቢያደርግ ብለን ተነጋግረናል። ምክንያቱም አንዱ ወጥቶ አንዱ ከሚል ርዕስ ነው። ከአንድ አይሉ 2-3 ጊዜም ልጆች ጠይቄ የወሰድካቸውም ልጆች ስላሉ ማለት ነው። ኤኒዌይስ ተታረቁ፣ ሰላም ፍጠሩ። ሁላችንም መስራት እንፈልጋለን። ሁሉም መስራት ይፈልጋል። የምር ፍቅር አሁን ከእናንተ ቢወጣ ራሱ ኦርደር የሚወስድለት ሰው አይኖርም። ምክንያቱም ለምንድን ታውቃለህ? ኢቲኤች ደሊቨሪ ካልሆነ ብለው ልጆቹ ስለሚሉ እሱም እንዲሰራ ከተፈለገ ሰላምን መፍጠር ከፈለግን እኛም እንድንረዳዳ ከፈለግን ተታረቁ፣ ሰላም ይፈጠር። ከዛ ውጭ ደግሞ ከኋላ ማውራት ትታችሁ ከፊት እየተነጋገራችሁ ፍቱ ነው የምለው። አመሰግናለሁ ማሚ፣ ጊዜ ይስጥልኝ። ቴንኪው። እሺ እኛም ሁላችሁንም እናመሰግናለን። ወልደ ጊዮርጊስ የሚለው ነገር አለ መሰለኝ። በልና የመጨረሻ ነው ይላለሁ። በመጀመሪያ ሳሪ ባልትና እዚህ በደንብ ክሊር እንዲሆን ከተጋጨ ምናምን ሳይሆን ይህንን ያልኩበት ምክንያት በዚህ ምክንያት ነው። ማለት መጀመሪያ ላይ ምን ተብሎ ነበር መሰለሽ? ልብሱን ስንጀምር መጀመሪያ ልብሱን ምኑን የመጀመር ፍላጎት ኮስሞቲክሱንም ባልትናውንም የመጀመር እንጀራውንም የመጀመር ፍላጎት አልነበረኝም። ዴሊቨሪውን ብቻ ነበር መጀመር ፍላጎት የነበረኝ። የእኔ ፕሮዳክቶች፣ የኔ ማስመርታቸው፣ የኔ ምርቶች ወደ ገበያ እስኪገቡ ስልክ ላይ
ጅንስ ሱሪዎች ላይ የጅንስ ቀሚሶች ለዩሮፕ ማርኬት የሚሆኑ እነሱ ላይ ነው እኔ እየሰራው የነበረው። ኢትዮጵያ ማምረቻ ከፍተን እየሰራን የነበረው እና ለዛ ነበር የታቀደው። ዴሊቨሪው ቀድሞ ተጀመረ እና እና ባልትና ይጋጫል ብለን ሳይሆን መጀመሪያ የእኔን ደንበኞች ሰብስቦ ራሱ ከፈተ የሚባል ነገር እንዳይኖር ነው። እኛ መጀመራችን ስለማይቀር እኛ ኦልሬዲ ስለጀመርን አንቺ ጋር እንትን ማለቱን ያልን እንጂ እኔ ማርያምን የሆነቴ ነው የምላችሁ የእኔን ራሱ ዴሊቨሪ ካምፓኒውን እስከ 40 አሁን በጣም እንቅልፍ አጥቼ ብዙ ጊዜ እንደዚህ አንዳንድ ፖስቶች ላይ ይለጠፋሉ እና እንዲያው የሀብታም ወዝ እንኳን የለውም ደረቅ ተብዬ የምሰደባለሁ። ማሂ ይሄንን እያየሽ መከሯን ትበላለች። ጠዋትም እና ማታ ምግብ ልታበላል ታወፈራረ እንደው በማርያም ትለኛለች። ሱፍ ሸሚዝ ደራርበ ልበስ ትለኛለች። ግራ ሲገባት እንድወፈርላት እየተሳቀቀች እና ያ የሚሆነው እንቅልፍ የለኝም ማለት አእምሮ ብዙ ሰዓት በቃ ምን ቢሰራ ምን ቢለወጥ ነገ እዚህ ጋር ምን ቢጀመር ምናምን ነው እና እንደዛ አድርጌ ሰርቼ ደግሞ ትክክል ያልሆነ አስተሳሰብ ያለው ሰው መጥቶ እንዳይረብሸኝ የሆነ ቢዝነስ ላይ ከ53% በላይ አልፈቅድም እንጂ እስከ 47% እኔ ካለኝም ማካፈል ደስተኛ ነኝ። በቃ እስከ 47% የኔ አሁን ዴሊቨሪ ካምፓኒው በጣም አትራፊ ከሆነ ቼክ አርጉት፣ ገምግሙት፣ ኑ ገቢያችንን ወጫችንን እዩትና ከፈለጋችሁ ደግሞ 43%ቱን ድረስ ድርሻ እሰጣችኋለሁ። ብቻ እናንተ ስሩ፣ አግዙኝ። ነገ ደግሞ ሌላ ቢዝነስ እንጀምራለን። ነገ የውሃ ማከፋፈያ እንጀምራለን። ነገ ተድቢር ኦፊስ እንጀምራለን። ምን ችግር አለው? እንካፈላለን። አንድ ላይ ይበቃናል። እናሳድገው። ከኢትዮጵያ አልፈን ደግሞ እስኪ ከኬንያ እናምጣ፣ እስኪ ከሱዳን እናምጣ ሰው እስኪ እናጥለቅልቀው። ደግሞ እዚህ ተባብረን ደግሞ እንደዛ ተሰባስበን ደግሞ የሆነ ድርጅት እንክፈት። እዚህ ደግሞ የተባረከ ሀገር እንደ ንጉስ የምትኖሪበት እንደ ዜጋ ተከብረሽ የምትኖሪበት ሀገር እውነት በቃ ዱባይ እናት ሀገር ናት። በቃ ማሳድ የምናድግባት ብር የምናገኝባት እንጀራ የምንበላባት። እንተጋገዝ። እህት ወንድሞቻችን እዛ እንትን ቤት መከራቸውን አይብሉ። ስራ አጥተው በቃ ተጋግዘን እንደምንም እያደረግን እያዋጣን ምን እያልን እናግዛቸውና አብረን በጋራ ሰርተን በጋራ እንለወጥ። ያን ነው ከዛ ነው እና ኢቴሽ ዴሊቨሪ አንድ እንድታውቁት የምፈልገው ነገር በጣም የታቀደለት በጣም ብዙ ስራዎች አሉ። አሁን ቢዚ የሆንኩትም እነሱን ሴትል የማድረግ ስራ ላይ ነው። በጣም ብዙ ስራ አለ። እንደነገርኳችሁ ነው። ዴሊቨሪ ካምፓኒ ቢከፈት እማምላክ ምስክሬ ናት። እኔ በማርያም ቀልድ አልዋሽም። እኔ በማርያም እማምላክ ምስክሬ ናት። ደስ ነው የሚለኝ። ሀዊን ብቻ ነው የማንሰጣችሁ። ሀዊ እህት ስለሆነች አልሰጣችሁም። እሷን 100